ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሀብሉ ተመልሷል። በጣም ደስ ብሎናል። በጣም አይደል እንደ ሀብሉን የመለስከው ማለት ነው። በጣም አይደል እንደ ለአብሳላት ጠበቃ የሆንከው አባቴ። አብሳላት እንዳትነካ፣ አብሳላት የሆነ ነገር እንዳትሆን፣ አብሳላት እንደዚህ። ኧረ እባክህ ተው እንጂ። እና ደግሞ ሌላ ምን ማለት ፈልጌ መሰላችሁ? እቺ ልጅ ዛሬ ያወራችሁ እንዳለ ልክ እንደ ሄርሜላ እያወራችሁ ነው። የሄርሜላን ሙሉ ኮፒ አድርጋ የመጣች ነው የሚመስላችሁ ማለት ነው። ሴት ልጅ ናት መያዝ የምትችለው፣ ወንድ ልጅ መልቀቅም የምትችለው ሴት ልጅ ናት። ኦኬ። ስለዚህ እኔ ደስተኛ እንዲሆን ነው የምፈልገው። የሱን ደስታ ብቻ ነው የምፈልገው። ኦኬ። ቴንታይም ያችም እንደዛ ነበር የምትለው። አብርሃምን ደስተኛ እንዲሆን ብቻ ነው የምፈልገው። ሲጀመር እንደዛ ነው እኮ ሴት አዳሪ ከአፋቸው የሚወጣው። እንዴት ነው በቀኑ 10 ወንድ ጋር እየተኙ የነበሩት አንዴ የሆነ ባለትዳር ወይም ደግሞ የሆነ ፍቅረኛን እጃቸው ላይ ሲያስገቡ ወይም ደግሞ ከነሱ ጋር የሆነ እንትን ሲሆን ማለት ነው። እሱ ደስተኛ እንዲሆን ብቻ ነው የምፈልገው። የሱን ደስታ ብቻ ነው የምፈልገው። ሌላ ነገር ከሱ ምንም አልፈልግም እያላችሁ እንደዚህ ነው የምትለማመጡት ማለት ነው። ገባችሁ አይደለ? ነገር ግን በጣም አይደል እንደ ኦዲየንስ ለአናታቸው ላይ በኦዲየንስ አናት ላይ ልውጣ ያላችሁ ማለት ነው እናንተ ትናንትና ካያችሁ አይታችኋል ብዬ አስባለሁ። እንደውም ቤካ ቤት የተለቀቀ ቪዲዮ ለራሱ ብሩኬ እንዴት አባቱ እንደሚያረገው ኦኬ። ሐሰንም ብትሉ ማለት ነው ዛሬም ትናንትም እንዴት እንደ ሽምልምጥ ታውቃላችሁ። አሁን ሐሰን የሚሰራው እንትን ምንድነው ትወና ማለት ነው። ልክ እንደ ጫታሙን ታውቃታላችሁ። የአብርሃም ቡችላ እንትና ማለት ነው። ይሄ ማን ነው የሚባለው? ይሄ አቤል ተብየው ልክ እንደሱ ነው አሁን እየሰራ ያለው እሱ ማለት ነው። እና በቃ ጭራሽ በቃ አሁንማ ኦዲየንስ ላይ አናት ላይ ነው ሊወጡ የፈለጉት። አናት ላይ ምን አለበት መጀመሪያ ሲጀምሩ ገና ኦኬ 100,000 ስትገቡ 100,000 ሳትገቡ በፊት ምን አለ ኦዲየንስን አናት ላይ እንደዚህ እንውጣ ብዳችሁ ብትሞክሩ ኖሮ ማለት ነው። ትንሽ እያደጋችሁ ስትመጡ ትንሽ ለውጥ ስታመጡ የፈለጋችሁ ቱቦ ውስጥ ግቡ፣ የፈለጋችሁት እንደዚህ በሉ፣ አያገባችሁ ምናምን። ብሩኬ ራሱ ስትከፈለክ ማለት ነው ልንገር አባቴ ኦኬ። አንተ ማለት ልክ እንዴት ነው እኔም እኮ ወንድ ነኝ የወንድም እኮ እንደዚህ ያስፈልጋል ምናምን ካልክ ማለት ነው ይኸውልህ ከመጀመሪያ ጀምሮ የመዳን ቀሞች ናቸው፣ ሴት ናቸው እናንተን የሚከታተሉት። ገባ አይደለ? አብዛኛውም ማለት ነው ገባችሁ? የእናንተ ኦዲየንስ አብዛኛው ሴቶች ናቸው። ስለዚህ ወንዶች ኦኬ አንተን እንዲደግፉ ከፈለክ ወንድ አጠገብ መቆም ከፈለክ እንደ ወንድ በቃ ወንዶች በቃ እንዴት ነው እንደ ሴት ካልሆንኩኝ እንደ ሴት ለምን አያንከባክቡኝም እንደ ሴት ለምን ጠበቃ የለኝም ምናምን ካልከ ማለት ነው ወንድ ኦዲየንሶችን ፈልግ። ገባ? እናንተን የሚያይ ሲጀመር ስራ ያጣ ነው። እሺ ወንድ ኦዲየንሶች ማለት ነው። ወንዶች የሉም ሲጀመር እናንተን የሚያዩ የሉም እንዴ። እኛ እኮ የመዳን ቀሞች ማለት ነው ኦኬ ሴቶች የዋ ስለሆነን አንደኛ ደግሞ ስራችንን ጨርሰን ልክ የሆነ እናንተ ስራ የሆነ እንንጃ አላቅም የሆነ በፊት አብሶ የሆነ ምስሩ ስራ ላይ ምናምን የሆነ እንትን ነበረው ትምህርት ነበረው። ሲቀጥል ደግሞ ሴትን በጣም ነበር የምታከብረው በፊት ማለት ነው። ገባ አይደለ? ለዛ ኦኬ የመዳን ቅሞች እናንተን ይከታተላሉ እንጂ ወንዶች እናንተን ሊከታተል ስራ አላጣም። ገባ አይደለ? ገባ? ሁሉም ስራ ላይ ናቸው። አረብ ሀገር ያሉትም ሆኑ ኦኬ ኢትዮጵያ ያሉትም ሆነ ስራ አላጡም ወንዶች እናንተን ሊያዩ ማለት ነው። ገባችሁ አይደለ? ስለዚህ ወንዶች እናንተን አያዩ። ወንዶች ለምን እኔን አይቶ ለምን ልክ እንደ ሴቶች ለምን አያንከባክቡኝም፣ ልክ እንደ ሴቶች ለምን ጠበቃ አይቆምልኝም ምናምን ብለ ፍንጭር አትበል። ገባ አይደለ? ወደድክም ጠላም አሁንም ሴቶች ናቸው እናንተን የሚያዩት። ስለዚህ አምነ ተቀበል ይሄንን ማለት ነው። ገባ አይደለ? እኔ ምንም አይሰማኝም እንደ ሴት እኮ ምናምን እንደ ሴት ልትሆኑ ያምራል። እንደ ሴት ልትሆኑ ያምራችኋል። ኧረ ጉድ እኮ ነው። እቺ ደግሞ ልጄን ያላባት ማሳደግ አልፈልግም፣ ልጄ ደስተኛ እንዲሆን ነው የሚፈልገው፣ ልጄ አባትም ደስተኛ እንዲሆን ነው የሚፈልገው። ኦኬ ከዛስ ውሸት ነው አረገዝችሁ ምናምን የምትሉ ሰዎችም እቺን አፏን ኦዲየንስ ላይ ነው የምትከፍተው፣ አፏን ማለት ነው። ኧረ ሄርሜላ ትሻላለች። ሄርሜላ እኮ እናክል ኦዲየንስ ላይ አትከፍትም። ገባችሁ? እኔ እኮ ለአንተ ብዬ ብዙ እሰደባለሁ ትላለች እንጂ ልክ እንደዚች ምላሳም እኮ አይደለችም። እቺ እኮ አፏን ኦዲየንስ ላይ ብሩኬም እንደዛ ነው የጀመረው አሁን ማለት ነው። ሲጀመር እንዴት ነው አፍ እንትን ነው ሲጀመር የብሩኬ እንትኖች ራሱ ካያችሁት ማለት ነው ልክ እንደ ብሩኬ ነው አነጋገሩ። የመጣላቸው ነው የሚለቁባችሁ ማለት ነው። ገባችሁ? አንድ ስማርት እንኳን የለው። አንድ ስማርት ልክ እንደ ብሩኬ የሚያወሩትን አያውቁም። ገባችሁ አይደለ? ስለዚህ ተመሳሳይ ታውቃላችሁ። ይሄ እጅና ይሄ እጅ አንድ ነው፣ ተመሳሳይ ናቸው ሁለቱም። የብሩኬ እንትኖችም ታውቃላችሁ እንትኖች ማለት ነው። ይሄ አፋችሁ የሚከፍቱት አሉ ቲክቶክ ላይ እነሱም እና ደግሞ ብሩኬም ደግሞ የሚያወራው አንድ አይነት በአሁን ሰዓት አንድ አይነት ተገናኝተዋል የሚመጣጠኑት ማለት ነው።
ህይወት መኖር ነው የምፈልገው እና ለዛም ነው አልፈልግ እንጂ በጣም ራሴን በመቆጣጠር ላይ ነኝ ማለት በቃ በጣም በቻልኩት አቅም ራሴን እየተቆጣጠርኩት ነው። ከዚህ በላይ መጥፎ ነገር ይፈጠር ነበረ፣ ከዚህ በላይ መጥፎ ነገሮች ይሆናሉ፣ ግን ደግሞ ያንን ስለማልፈልግ ነው በቃ እና ኧረ አንቺ ደግሞ ጫቅጫቃ ነሽ፣ በጣም ጫቅጫቃ የሆነ የድሮ ጫቅጫቃ አሮጊቶች ታውቃለሽ፣ እንደነሱ የምትጨቃጨቂ ማለት ነው። ነገር ግን ቤተሰብ ወደ ብሩኬ ሊወስድና ቀንጨብ አድርጌ ቪዲዮ ማቅረብ ነው የምፈልገው። ይኸውላችሁ እቺ ሴትዮ ኦኬ እቺ አንድ ሽፎን ነጭ ሽፎን እንዶ ቤተክርስቲያን ለእንትን የለበሰችው እስካሁን ይኸው በዚህ አንድ ሽፎንና አንድ ሸሚዝ እና አንድ ቲሸርቶች ምናምን ነው ያሉት ማለት ነው። እና ገባችሁ አይደለ? የእርግዝና ልብስ እንኳን ቀይረሽ መልበስ እንኳን የማች ሴትዮ ለብሩኬ 7 ቤት ለመግዛት እያሰብሽ ነበር እናቴ። በዛ ላይ ደግሞ በአንድ ኮል ብቻ ብሩኬ ጋር ደውለሽ ሰው ጋር ደውለሽ አስደውለሽ ብሩኬን እንደምታገኚ ተናግረሽ ነበረ። ከራስሽ ጀምሪ። ሻወር ከራስሽ ይጀምራል። መጀመሪያ ከራስሽ ጀምርና ራስሽን እንትቀይርና ከዛ ሀብታም ያጫውት። እሺ እናቴ። እና ዛሬ ሀብል ሊመልስ ነው። እስቲ ወደ ብሩኬ እንሂድ። አይ ደህና ነሽ? አለሁልሽ። ምንድን ነው ካሜራ? ደስ ብሎኛል። ስላየሁ ደስ ብሎኛል። ዛሬ ደግሞ ረዘምክብኝ። እንዲህ ብዬ ላይ ነው እንዴ? እናረጅማ ስማዶጋ ካሜራ ማንተሽ ለማቀሽ እንዴ? ደስ ስላለኝ ነው። በደንብ አስፈላጊ ነው እንጂ በጣም ደስ ስላለኝ እኔ አንቺን በፈለኩት ግዴታ ካሜራ ይዘሽ መምጣት አለብሽ። አዎ ሁሉም ነገር እኮ አሁን ካሜራሽ ትሆናችሁ። ስለዚህ ሁሉንም ይሻላል፣ ደስ ይሻላል። ምንም ችግርም በውስጥ መፍታትም የለም እና ካሜራ ባይኖር ጥሩ ነበረ። ችግር ሁሌ እስቲ በውስጥ መፍታትን እንልመድ። ምንድነው አስሬ ቀጨቀጨቅ እንትን ማለት ምናምን እኔ ጥሩ ነገር ነው። ኧረ እባክህ መጀመሪያ ሲጀመር ማለት ነው አባቴ አንተ መቼ ከካሜራ ጀርባ አነጋግረፍ ነገሩን ፈተ የምታውቀው ነውና ነው ሰው ከካሜራ ጀርባ ነገሩን እንዲፈታ የምትመክረው አባቴ። መቼ ሃይሚ እንኳን በአንድ ቀን ለጋሽዬም ነገር ለትዬም እንናገራለን፣ ለትዬ ሳይሆን ለሙሽዬ ለብሩኬ እናት ማለት ነው። ኦኬ ከዛ ሁለታችንም እንለያይ ብላ መታ አንተን ለመፈተን ይሆናል ለሆነ ነገር ብቻ ስትናገራል እንዴ ካሜራ ደቀና ጋሽዬን ጠርታ ይሄው እንለያይ ጋሽዬን አምጥቻለሁ ያልከው ሰውዬ አይደለ? በውስጥ እንፍታ ብዙ ነገር ኦኬ። ሰው ተጣልቶ እንኳን በውስጥ በጣም ብዙ ነገርን ይፈታል። ኦኬ በውስጥ መፍታት ያቃታ አንተ ሰውዬ ማለት ነው። ዛሬ በውስጥ ለምን ሁሌ ካሜራ ላይ ለምን ይሆናል? አረ ይሄ ለምን ሄድሽ ትናንት ቤት ፈልጌ ነው እንዴ? አንተ ምን ሆነ ነው ሲጀመር? እኔ አሁንም ቢሆን ያደረኩት ይገባሽ። ለምን ትፈልጊ እንዴ ነው ማለት አንተም ቢሆን እዚህ ድረስ የመጣሁት እንዴ ነው ማለት ፈልግ ምን ማለት ትልቅ ሲሆን ያየዋል። ያን ነገር ሲያይ ልጅ እንዲከፋብህ የምትፈልግ አይመስለኝም። ጥሩ አባት መሆን የምትፈልግ ነው ይመስለኝ። ከዚህ በኋላ እኔ አንቺን ላገኝሽ እንኳን ብዬ ስፈልግ ካሜራ ይዘሽ እንዳትመጪ። ምክንያቱም አስፈላጊ ስላልሆነ ብዙ ሰውም እያስጨነቅን ስለሆነ ተገቢ አይደለም። ካሜራ ይዘው መምጣቱ ምንም እኮ ችግር የለውም። መጨቃጨቁ ምናምን ሲሰልቻችሁ፣ ለማንኛውም እኔም ያስለሰለቸኝ እንጂ ብዙ እያስጨነቀን ስለሆነ ብዙ ማን ናቸው የሚያስጨንቁት ማለት ነው። እና በዚህ አጋጣሚ ደግሞ ማለት ነው ቤተሰብ በጣም ስልክ እየደወሉ በጣም እየጨቀጨቁ ነው ምናምን የሚሉት ነገር ማለት ነው ቤተሰብ ውሸት፣ ከእውነት የራቀ ውሸት ታውቃላችሁ። ከእውነት የራቀ ውሸት ኦኬ። ስልክ 10 የሚቀያይሩ ሰዎች፣ ቴሌግራም 10 የሚቀያይሩ ሰዎች ማለት ነው እንደዚህ እየደወላችሁ እየተሳደባችሁ ነው፣ እንደዚህ እየደወላችሁ እየተሳደባችሁ ነው ምናምን የሚሉ ሰዎችስ እንደውም እኮ በኢንስታግራም ራሱ ከተጻፈላቸው የመዳን ቀቦች የሆነ አንድ ሜሴጅ ከጻፉላቸው ራሱ ማለት ነው ለነሱ ስራ ነው፣ እየሮጡ ቪዲዮ ለመስራት ነው የሚሮጡት። አሁን ደግሞ የሚጨነቁ ሰዎች አሉ። ስለዚህ በውስጥ ነው እኮ ነገር ደስተኛ አድርጎኝ አይደለም ዝም ያልኩ። ምንድን ነው ያደረኩት? እያደረክ ያለው ነገር አሁን ላይ እያደረክ ያለው ነገር ደስተኛ አድርጎኝ አይደለም ዝም ያልኩ። ከሴት ጋር ስለመጣው ደበረሽ? አንቺም ደበረሽ? ለምን ነው የሚደብርሽ? አንቺ ለምንድን ነው አንቺ የሚደብርሽ? ምን ስለሆንሽ ነው የሚደብርሽ? ልጅ አባት ስለሆንክ አትርሳ ያሳለፍነውን ነገር በይዘው ለነገሩ ያው ብትረሳው አይገርመኝ እና ደግሞ የሆነ ምን ስለሆንሽ ሲጀመር ማለት ነው ቤተሰብ በዚህ አጋጣሚ ማለት ነው እኔ ልንገራችሁ ሴቶች ኦኬ። እቺ ሴት አሁን በአንድ ቀን ከብሩኬ ጋር በአንድ ቀን አይደለም የተገናኘችው። ኦኬ ከደውሎልኝ ከሃይሚ ጋር ተጣላን ስላለ ነው መጥቶ በአንድ የተገናኘ ነው። ከዛ በኋላ ምናምን ያለችው ነገር ማለት ነው ከውሸት የራቀ ነው። ይኸውላችሁ ወንዶች ማለት ነው ልንገራችሁ በአንዴ ኦኬ የሆነች ሴትን ሳይ ኦ ማይ ጋድ ዋው ስታምር ኦኬ ዳሌም ሳዩ ስታምር ዳሌዋ ወይኔ ባገኘኋት የኔ በሆነች ምናምን ብሎ ይማልላሉ። ታውቃላችሁ? ይሄንን ማወቅ አለባችሁ ወንዶች በአይን ማለት ነው በጣም ነው የሚወዱት ሴቶቹ። ልንገራችሁ እንኳን
እኛ ተገላልጠን ሄደን አይደለም ሴቶች ስንባል ሲጀመር እንድንታይ እንፈልጋለን። ይሄ እውነት ነው ታውቃላችሁ። በጣም ቆንጆ ነን እንወጣለን ምናምን ተኳኩለን ተለባብሰን ምናምን ቆንጆ ነን ነው የምንወጣው። ኦኬ ዝም ብለን ይሄ ዝርክርክ ሆነን አንወጣም። ገባችሁ አይደለ? የሆነ ራሳችን ጠብቀን ምናምን ነው የምንወጣው። ጸጉራችንን አስተካክለን ምናምን ነው ውጪ ስንወጣ ማለት ነው። እኔ እንኳን ኢትዮጵያ ውስጥ ያለው ይላችሁ ይሄ እጄ ምናምን ስታዩ ብረት በብረት ነው የምሆነው ማለት በቃ እጄ ሙሉ ቀለበት ባረግ ደስ ይለኛል ታውቃላችሁ። በቃ እንትን ብዬ ነው የምወጣው። ስለዚህ እውነት ነው ሴቶች ስንባል በቃ ቆንጆ ሆነን መውጣት ያምረናል፣ እንወዳለን። ገባችሁ? ካለከፈን እንኳን ደስ አይለንም ወንዶች ማለት ነው። መንገድ ላይ ወይኔ ስታምሪ ቆንጆ ምናምን ወይ ቀምሳችን ካልተደነቀ የጸጉራችን ያለ ነገር ካልተደነቀ ደስ አይለንም እና ሴቶች ቆንጆ ሆነው ይወጣሉ። ገባችሁ አይደለ? እንኳን ስለዚህ ወንዶች ምንድነው በአይናቸው ስለሆነ ማለት ነው ኧረ ስታምር ሚስት እንኳን ቢኖረው ማለት ነው ስታምር ምናምን። ሴቶች ግን ልንገራችሁ ቆንጆ ሆነን ብንወጣም ምንም ሆነን ብንወጣም ኦኬ ምንድነው በመስማት እናምናለን ታውቃላችሁ ሴቶች ማለት ነው። ልክ እንደ ሔዋን ማለት ነው። ሔዋን ልክ ሰምታ አይደለ ሹክሹክ ብሎ ምናምን ሴጣን እባቡ እሷን ያሳሳታት። ገባችሁ አይደለ? አዳምን እንድታሳስተ ያደረገችው። ስለዚህ ወንዶች ደግሞ ማለት ነው ልንገራችሁ በማየት በቃ በአንዴ በቃ ዋው ብሎ ነው የሚሄዱት ማለት ነው። ልንገራችሁ ማለት በአይን ነው እነሱ። ሴቶች ግን በመስማት በጣም ነው የምንታለለው። ገባችሁ አይደለ? በጆሮአችን ማለት ነው። በጣም ቢጀነጅኑ ራሱ በጆሮአችን ነው የምንጀነጀኑና በቃ በቃ ደስ ብሎን በቃ ተኝታችሁ በቃ ሌላ ዓለም ውስጥ ነው በቃ የእውነት ነው የሚመስላችሁ ስትጀነጀኑና። ስለዚህ ሴቶች በጆሮ ወንዶች በአይን ነው። ገባችሁ አይደለ? ስለዚህ ሴቶች አንድ ወድን ብናገኝ ልንገራችሁ አሁን በዚች የተነሳ ነው እቺ አሁን ብሩኬን ስታገኝ ብዙ ጊዜ ኮል ተደዋውሎ ነው። ገባችሁ? ብዙ ጊዜ ተደዋውሎ ምናምን ሴት አውርተን ምን ብለን ነው እንጂ በአንዴ ወንድ ጋር አንንጠለጠልም። ገባችሁ? በአንዴ ሮጠን ወይኔ ወዳለሁ አፈቅራለሁ አንልም። እንኳን ፍቅራቸው እንኳን ኤክስፓየርድ ሆኖ የቆየ እንኳን ማለት ነው ኦኬ በጣም የቆየ ብሬክ አርጎ በጣም የቆየ ፍቅር እንኳን ቢሆን ከብሩኬ ጋር በደንብ ኮል ተደዋውሎ ተጀናጅነው ነው የተገናኘችው እሷ ማለት ነው። ገባችሁ አይደለ? ብሩኬ እንኳን በአንዴ ቢሄድባት ማለት ነው። ገባችሁ? እሱ እንኳን በ10 ጋር በአንዴ ሊሄድ ይችላል። ገባችሁ አይደለ? ጠዋት አንዷ ቀን አንዷ ከምሽት አንዷ 10 ሴትን ሊያገኝ ይችላል። 10 ቆንጆ ብትመጣ ከ10 ወይኔ ስታምር ብሎ ሊሮጥ ይችላል። ገባችሁ? በእይታ ስለሆነ ወንዶች ማለት ነው። ስለዚህ ሴቶች በአንዴ ሮጠን ወንዶች ጋር እንደርስም በደንብ ኮል ተደዋውለን ተጻጽፈን ምናምን ብዙ ጊዜ ሆኖን ነው የምንሄደው እንጂ ዝም ብለን አንሄድም። ኦኬ ወንዶች በጅንጀና ሰው ልባችን ስለሚገቡ በደንብ ተጀንጅና ነው የገባችሁ ሁለቱም የተገናኙት እንጂ በአንድ አይደለም። ግን ብሩኬስ ዛሬ ከዚች ጋር ነው፣ ነገም ከዚች ጋር ነው፣ ከነገራም ከዚች ጋር ነው። ገባችሁ አይደለ? ስለዚህ ከሴት ጋር ይሮጣል። ስለዚህ በአንድ ቀን ወይም ደግሞ በሃይሚ ጋር በአንድ ቀን በተጣሉት ብሬክ ባረጉት ወይ ደግሞ በተጣልቶ ብሩኬ በወጣ ከቤት በወጣ አይደለም የተገናኙት ማለት በደንብ እነዚህ በደንብ እንትን ተባብሎ ነው እሺ ጠንስሶ ነው ያስረገዛት ብሩኬ ራሱ ማለት ነው። ያችንም አሁን ያስረግዛታል። ከዛ ሌላም አይመጣታል ደግሞ ሌላም አይመጣም። ውስጥ እየገባህ ነው። ወደ ራሴ ለመመለስ ሞክር። ለምፈልገው እሱ መብትክ ነው። ግን ደግሞ ወደማይሆን ነገር ውስጥ አትግባ። አንቺ አያገባሽም። እንዴት ነው የማያገባኝ? አንቺ እየሩስ የምትባይ ልጅ አያገባሽም። በደንብ አድርጎ ነው የሚያገባኝ። መብትሽ አይደለም። ስለዚህ ለምን እንደሚያገባኝ እኮ ነገርኩህ። ሌላ ነገር ውስጥ አንገባባና የፈለኩት የሰጠሽኝ ሃይሚን እንትን ለማለት ሀብልን መጀመሪያ አውልቅ ብለን ነበር። አሁን ሀብሉን እያወለቀ ነው። ተመስገን አውልቅ። ሀብል መልስልሽ ለማለኔ አንቺ ምን ማለት ነው? ለምን እንደምትመልስልኝ ተገቢ ነው ብዬ አላምንም። ያው ስጦታ ባይመለስም ግን ብዙ ሰው ኮንፈርት አልሰጠውም። እኔ ደግሞ ቤተሰቦቼን እሰማለሁ እና እግዚአብሔር ይስጥልኝ ከቤተሰቦቼ ኦኬ እኛ ስላልነው አሁን አውልቆ ሰጣ ማለት ነው። ግን እናመሰግናለን አሁን ስለሰጣም። ግን እስካሁንም ማስቀመጥ አልነበረብህም። እሺ አባቴ ለማስደሰት ነው እንደዚህ እያደረክ ያለው። አሁን ምንድን ነው? እኔም ኮንፈርት አልሰጠኝም እና እኔ አልፈልገውም። ከፈለክ መጣል ትችላለህ። እኔ አክብሬክ አክብሬክ ምንም ዳር ምናምን አለ ግን ደግሞ አንድ ነገር ልንገርህ። እኔ አክብሬክ የምር ለአንተ ትክክለኛ ቦታ ስላለኝ ንጹህ ቦታ ስላለኝ ወይም ደግሞ እንትን ስላልኩ ነው። አክብር በጣም ደብሯታል እና አየችው እንዴት ሁለት መስቀልም ማሰሪ ወርቅም ማሰሪ እንዴት ሁለት ወርቅ ታስራለች ስትለኝ እንዴት አንዱ ለእሷ ሰጣት ነበር። ምን ችግር አለው? ምናልባት ያው ሴት ማረለች ተመኝታ ይሆናል። ኧረ እሷ ተመኝታ ነው የሚሆነው። የምታስፈልግ አይመስለኝም። ያው አንገትክ ላይ ሁለቱ ምንም ግን ደግሞ ከአንቺ የመጣ ነገር ደግሞ አስፈላጊ አይደለም። ስለመለሰ ደስ ብሎናል። ነገር ግን አንድ ቀን ኦኬ ሁለታችሁም አንድ ላይ መጣችሁ። ሃይሚም ብሩኬም አንድ ላይ መጡ ማለት ነው። ገባችሁ አይደለም? ከልጅቷ ቤት ኦኬ። ትናንትና ሃይሚ መጣች፣ ዛሬ ደግሞ ብሩኬ መጣው እሷ ቤት ማለት ነው። እኔ ምለው እኛን ኦዲየንሶቹን እያታለላችሁ ነው እናንተ። ቆይ በእሷ ቤት እሷን እያሳደጋችሁ ነው። አልገባኝም ነገር ማለት ነው። ግን እንደዛም ሆኖ ኦኬ እኔ ኦኬ ስራም ይስሩ የፈለጉትን ይስሩ። ነገር ግን ኦዲየንስን በጣም መርገጥ ጀምረዋል ብሩኬ አብዞ ማለት ነው። ኦኬ ክብር
ኦኬ ስታከብር ነው እኛ ራሱ ምናከብር ገባ አይደለ እናቃለን ወንድ ልጅ ክብር ከምንም በላይ ክብር ያስበልጣል ነገር ግን የቡታጀራ ዩቲዩበሮች መቼ ክብራችሁን ጠብቃችሁ ነው እኛ እናንተን ክብር ምን ጠብቀው ገባችሁ አይደለ አብዛኛው ጊዜ ብሩኬ ካያችሁ ትናንትና ሆነ መቼም እንደሆነ ላሚ ክብር እያለ ነበር አይ ነው ወንዶች በጣም ክብርን እንደምትወዱ እናቃለን ኦኬ እኛም እኮ እንድናከብራችሁ መቼ አከበራችሁን ነው ገባችሁ አይደለ የእውነት መቼ አከበራችሁ ማክበርማ ግድ ነው ልክ እንደ አምላካችሁ ተገዙ እንዳለ እግዚአብሔርም ቃል ማለት ነው ለወንዶች እኛ ኦኬ ሃይሚ አሁን ላንተ ሚስት ናት አይደለ ያው እንደ ሚስት እንደ ፍቅረኛ ታያት አለ ኦኬ ግን ይሄ ስራ ቢሆንም ማለት ነው ገባ አይደለ ሃይሚ እንደ ሚስት ኦኬ ላንተ እንድትገዛ ልክ እንደ አምላኳ ላንተ እንድትገዛ መገዛት ማለት ኦኬ ዝም ብሎ መገዛት አይደለም ሪስፔክት መስጠት ነው ቤተሰብ ማለት ነው ክብር መስጠት ገባችሁ አይደለ እነሱም ደግሞ እኛን ደግሞ መውደድ አለ ልክ እንደ አምላካችሁ ውደዱ እንደ ተባሉ ሚስታችሁን ልክ እንደ አምላካችሁ ውደዱ ነው ያለው ኦኬ በራሱ ነው ያስመሰለው እግዚአብሔር ማለት ነው ስለዚህ እነሱም እኛን መውደድ አለባቸው እኛም ደግሞ እነሱን እናከብራቸዋለን ወንድ ልጅ ከምንም በላይ ክብርን ያስበልጣል ገባችሁ አይደለ የቡታጀራ ወንዶች ግን ክብር የሚባል ዜሮ ራሳቸውን ሽጠው ነው ገንዘብ የሚያገኙ ታውቃላችሁ ዜሮ በቃ ሌላ ወንዶችን አላካትትም ግን የቡታጀራ ወንዶች አጠቃላይ ኦኬ ዩቲዩብ የሚሰሩት ክብራቸው ዜሮ ክብር የሚባል የለም ክብር አይፈልጉም ገባችሁ ከክብር በላይ ገንዘብን ያስበልጣሉ ገባችሁ አይደለ ስለዚህ ክብር አትበሉ ኦዲየንስንም በዚህ ልክ እየረገጣችሁ ክብር አትበሉ ስታከብሩ ትከበራላችሁ እናቃለን ወንዶች በደንብ ክብር እንደምትፈልጉ እናከብር እኛ የኔ ፍቅር አሁን ለባላችሁ ማለት ነው የኔ ፍቅር ይሄ እንትን ማለት ሲሆን አክብራለሁ ወንድም ወዳለሁ ማለት ለነሱ በጣም ትልቅ ነገር አለው ገባችሁ አይደለ ግን እነሱ እኛን ሲያከብሩ እንወዳቸዋለን እናከብራቸዋለን ኦኬ ግን እነሱ እኛን አያከብሩንም ሳያከብሩ ክብር ስለ ክብሬ በጣም ነው የሚያወራው ብሩክ ያብሶ ማለት ዋላ እየሄድሽ ሃይሚንም ማስወጥ ብቻት ቤት እየመጣሽ ሌላ ነገር አጥቶ በቃ ትጨቃጨቁ ሲተው ፍቱ በቃ ምን ኦኬ አንተ የራስህን ህይወት ጀመርክና የኛ ህይወት ምንም ነው ሜዳ ላይ ተበትኖ ይቀራል ማለት ነው እሺ ሶስታችሁን ስለሌላ ያገባችሁ ነው የምትፈልጉት ይመስለኛል ፍላጎትህ እንደዛ ነው አረ ሌላ ያገባችሁ ነው የምትፈልጉት ይመስለኛል አንተ የራስህን ህይወት ጀመርክና የኛ ህይወት ምንም ነው ሜዳ ላይ ተበትኖ ይቀራል ማለት ነው እሺ ሶስታችሁን ስለሌላ ያገባችሁ ነው የምትፈልጉት ይመስለኛል ፍላጎትህ እንደዛ ነው አረ ይመስለኛል እንደዛ ነው ፍላጎትህ እኔ አልፈልግም እያደረክ ያለው እንደዛ ነው እኔ ስለማልፈልግም ለማንኛውም መሰለኝ እኮ እዚህ ሁሉ ጣጣው እኔ ምንም ማለት ነው ብሩኬ ትናንትና ያ ጓደኛ የተባለው ሐሰን ራሱ ማለት ነው ሁሉንም ሴቶች ሲያገባ ለሚዜነትና ምናምን ይሄ ዝም ብሎ ከአፉ የሚወጣ እንዳለ ማለት ነው ኦኬ ዝም ብሎ ነው የሚያወሩት ለምን እንደሆነ አላቅም ይሆን አልተማሩም ማህይቦች ታውቃላችሁ ማህይቦች የማህይብ ጭንቅላት ንፍጥ ብቻ ጭንቅላታቸው የተከመረው ማለት ነው ጭንቅላታችን ንፍጥ ብቻ ሊያመጣ ሳይሆን ማለት ነው ኦኬ ልናስብበትም ኦኬ ልንማርበትም ብዙ ነገር ለማውራትም ነው ጭንቅላታችን የተፈጠረው እነሱ ግን ለንፍጥ ብቻ ነው ገባችሁ አይደለ አሁን ሶስታችሁንም አንድ ላይ እንዳኖራችሁንም ፍላጎታችሁ አውርተሞታል ኦኬ ሃይሚ ከነዚህ ሴት አዳሪዎች ኦኬ አንተ በመታመጣቸው በ1 ብርና በ5 በ10 በመታመጣቸው ሴቶች ወይም ደግሞ ዩቲዩብ ልታሳድግ ኦኬ ዩቲዩብ ልትከፍትላቸው ከምታመጣቸው ሴቶች እኩል አይደለችም ገባ አይደለ ሃይሚ በፍጹም እኩል ልትሆንም አትችልም ኦኬ ትሰማለህ አይደለ ሁላችሁም ትሰማላችሁ ካደጋችሁ በኋላ አራት ላይ አትውጡ ገባችሁ መጀመሪያ እንደዚህ እንኳን ሆናችሁ አታውቁም ኦኬ ግን ሃይሚን ከማንም ሴት ጋር ልታወዳደራት አትችልም ኦኬ የተከበረች ሴት ናት ራሷን አሳልፋ የማሰጥ ክብር ያላት በክብር ማግባትና መውለድ ሁሉም ነገር ማድረግ የሚያስደስታት ዝም ብላ የትም ተኝታ ከወንድ ጋር የማተኛ ሴት ናት የምትሰጥ ሴት አይደለችም ገባ ስለዚህ ከነሱ ጋር ይሄ ከእንትን ካደረካችሁ ሴቶች ልክ እነሱ ከፍቶ ሰጡና ሃይሚም እንደዛ አይደለችም የምትመደበው ከነሱ ጋር ማለት ነው ገባ አይደለ እነሱን ለብቻቸው መጥራት ትችላለህ ሶስታችንም አንድ ላይ ላገባቸው ፈልገው አረ እንደገና ሌላ ጣጣ እኔ በጣም አንተን ለመረዳት እየሞከርኩ ነው ጌታን በጣም ለመረዳት እየሞከርኩ ነው በጣም እና ስለዚህ ይኸውልህ በቻልከው አቅም ከዚህ ልጅ ጋር የጀመርከው ነገር ብታቆም ነው የሚሻለው አይመለከትሽም መብቴ ነው በደንብ አድርጎ ነው የሚመለከተኝ ይኸውልህ ምንድን ነው አንቺም እየተነሳሽ ሌላም ሰው እየተነሳ ከዚህ ልጅ ጋር ምን አደረገቻችሁ ልጅቷ አልደረሰችም አሁን ይኸውላችሁ ሁለታችሁም አንድ ላይ ተያያዙ ሃይሚን ለቀቅ ኦኬ ሃይሚን አትጥሩ ሃይሚን አታስገቡ ደስ ነው የሚለን ኦኬ ሁለታችሁም እንደዚህ ያችም ከዛች ህይወት ውጣ አዎ ሃይሚን አሁን ለቀቅ አደረጋችሁ ጥሩ ነው ግን ሃይሚን ስም አትጥሩ ሃይሚን አታስገቡ እዚህ ውስጥ ሁለታችሁም እንደፈለጋችሁ ተፋጩ
ነገሩ አንተ ሄድክባት እንጂ እሷ አልመጣችብህም ይመስለኛል። ሶ ግን ያው ብታቆም ይሻላል። አንተ እንደሄድክባት አንተ ብታቆም ይሻላል። ጠላ ኧረ እኔስ አንጀት የለኝ ያን ፍቅር ባወራ አንደበት ስምህን እንዲያወድሽ እንግዲህ ለምህመሙን እችላለሁ ጠላሁት አልልም መልሼ ከእንግዲህ ከኔ ጋር የለህም እያልኩኝ ስምህን ላቦካ እሺ የሚል ልቡና የለኝም ፍቅርህን አረሳም እኔማ። ለካሜራማኑ ሰጥታ ሄደች። መጨረሻ ለመኪና ላይ ልትሰጥ ነበረ ሰጥታ ሄደች። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። ግን ዛሬ ሀይሚ አትመጣም እንዴ?